ሰላም እንዴት ናችሁ? ክቡራትና ክቡራን ተመልካቾቻችን ዛሬ በአዲስ ድንቅና ለሕይወታችን በጣም መሰረታዊ የሆኑ ነጥቦችን ይዘን መጥተናል። እንኳን ሰላም ቆያችሁ። አብረን ከጀመርን ሰዓት ጀምሮ እስከ መጨረሻ ከቆያችሁ እመኑኝ እጅግ በጣም ለሕይወታችሁ አስፈላጊ የሆኑ እንቅፋቶችን የምንሻገርበት፣ ችግሮቻችን የምንቀርፍበት የተለያዩ ችግሮች ሊኖሩ ይችላሉ። እነሱን መሰረት አድርገን ዛሬ እያወራን ጥሩና ድንቅ የሆነ ቆይታ ይኖረናል ብዬ ተስፋ አድርጋለሁ። ሳብስክራይብ ግን አድርጉ። ባለፈው ከዚህ በፊት የሰራነው ቪዲዮ ስለ ሊደርሺፕ እና ማናጅመንት እያወራን ነበረ ማለት ነው። ያላያችሁ ሰዎች ለመጀመሪያ ጊዜ ዛሬ የምታዩ ሰዎች ያው ባለፈውን ሄዳችሁ ማየት ትችላላችሁ፣ የተቆራረጠ እንዳይሆንባችሁ። ነገር ግን አይ አንሄድም ካላችሁ ደግሞ ሊንኩን እዚህ በታች እናስቀምጣለን። ወይም ደግሞ ዛሬም አያይዘን ገረፍ ገረፍ አድርገን ትስስሩ በመፍጠር ድንቅ የሆነ ቆይታ ይኖረናል ማለት ነው። ስለዚህ ሊደርሺፕ ማለት ምን ማለት ነው ብለን ነበር ባለፈው። ሰዎችን በማነቃቃት ሰዎችን ትጉ በማድረግ ደስተኛ ህይወት እንዲኖራቸው የማድረግ ሰዎችን ኢንስፓየር በማድረግ ሰዎችን በማስቀደም ሰዎች የፈጣሪ ስጦታቸውን ተጠቅመው ለራሳቸውና ለቤተሰቦቻቸው፣ ለሀገራቸው፣ ለዓለም ተስፋና ድንቅ የሆኑ ሰዎችን የመፍጠር ሂደት ሊደርሺፕ ይባላል ብለን ነበረ ማለት ነው። ወይራስ ማናጅመንት ያልነው ግን ሰዎችን ሳይሆን የሚያስቀድም ስራውን እና ስልጣኑን ወይም ደግሞ የተሰጠውን ኃላፊነት ትኩረት በማድረግ ብቻ ስራውን ከተጀመረበት ከታቀደበት ጊዜ ጀምሮ እንዴት ተግባራዊ መደረግ አለበት የሚል ብቻ ትኩረት አድርጎ የትም ፍጪው ዱቄቱን አምጪ የሚል የአማርኛ ብሂል ያለበት አይነት ነገር ነው። ለምሳሌ በባንክ ማናጀር፣ በባንክ ዙሪያ ላይ ያሉ አመራሮች ወይም ኃላፊዎች ካያችሁ ከታች እስከ ላይ ያሉ በአድሚኒስትሬቲቭ ቦታዎች ያሉ የማናጅመንት ወይም ደግሞ የማናጀር ስራዎች ነው የሚሰሩ ማለት ነው። በሀገር ደረጃ ግን ስናያቸው የሃይማኖት መሪዎችም ሌሎች ሰዎችም ስናይ የሊደርሺፕ ስታይል ያላቸው ሰዎች ደግሞ አሉ። ሰዎችን ብቻ የሚያስቀድሙ፣ ሰዎችን በማሰልጠን ሰዎችን በማብቃት ቀጥሎ ሰው ከበቃ ስራውም ስኬታማ በሆነ መንገድ ቢዝነሱ አትራፊ በሆነ መንገድ የሚሄድበት ስታይል ሊደርሺፕ እንደሚባል አይተን ነበረ ባለፈው። ከዛ በቀጠለ የሊደርሺፕ ስታይል የሚባሉ አሉ ብለን አንድ ሁለት ሶስት ብለን ጠርተን ነበረ። አንደኛው ትራንዛክሽናል ብለን ነበረ፣ ሁለተኛው ትራንስፎርሜሽናል፣ ሶስተኛው ዲሞክራቲክ ብለን ነበረ። ዛሬ ደግሞ ከዚህ የቀጠለ የመጀመሪያው አውቶክራቲክ፣ የዛሬ የምናየው የመጀመሪያው አውቶክራቲክ ሊደርሺፕ ስታይል ይባላል ማለት ነው። ስሙ እንደምታዩት የእንግሊዝኛ ቃሉ አውቶክራቲክ ማለት ፈላጭ ቆራጭ እንደማለት ነው። ሌሎች ሰዎችን እንዲሳተፉ ማድረግ የማይችል፣ ሌሎች ሰዎችን የማይጋብዝ፣ በውሳኔው ላይ ብቻውን ኃላፊው ብቻ መወሰን የሚችል። ይሄ በኃላፊነት ብቻ የምናወራው ብቻ አይደለም። ዛሬ እኔ እንደማወራው ሁሌ ሊደር ማለት የአንድ ሀገር መሪ፣ የአንድ ሃይማኖት መሪ፣ የመንፈሳዊ መሪ ማለት ነው። የአንድ የትምህርት መሪ ማለት አይደለም። ሊደር ሲባል ሰልፍ አዋየር የሆነ ሰው፣ የፈጣሪ ስጦታ የሚቀበል ተቀብሎ ተግባራዊ የሚያደርግ ሰው፣ በራሱ የሚተማመን ሰው፣ በራሳቸው የሚተማመኑ ሰዎች የሚፈጥር ሰው ሊደር ይባላል። በዚህ አጋጣሚ ሁሉም ሰው ሊደር ሆኖ እንደተወለደ የሚያሳይ ምልክቶች፣ ጥናቶች አሉ። ስለዚህ ሊደር የመሆን እድላችን በእኛና በእኛ ውስጥ እያለ ነገር ግን ብዙ ሰዎች አይጠቀሙም እያልን ነበረ። ስለዚህ በዛሬው ርዕሳችን የጀመርነው አንደኛው አውቶክራቲክ ብለን የምንገልጸው ሌሎች ሰዎች እንዳይሳተፉ የሚያደርግ ሁኔታ ሲያጋጥመው ብቻ የሚጠቀም ነው እንጂ ሁሌ አውቶክራቲክ ሆኖ የሰዎችን ሀሳብ አስፈላጊ አይደለም፣ አልቀበልም፣ የኔ ብቻ የሚል ብቻ ሳይሆን ሊደር የሚሉ ጉዳይ እያየን ስለሆነ በሊደርሺፕ ውስጥ ካለ አውቶክራቲክ የሚሆንበት
ሁኔታዎች ወይ ደግሞ ሲቹዌሽን ሲያጋጥመው ብቻ ነው። ለምሳሌ የአንድ ሀገር መሪ ሲሆን አውቶክራቲክ የሚሆንበት ምክንያት አለ። ለምሳሌ የሀገር አደጋ ሲያጋጥም፣ የእሳት አደጋ ሲያጋጥም መወሰን ያለበት ይወስናል፣ ብቻውን ይወስናል። ሚኒስትሮች በዚህ ሰዓት ደብዳቤ ሊጽፍ ምናምን ጊዜ የለውም ማለት ነው። በሀገር መሪ ብቻ አይደለም፣ በተለያዩ በግለ ሰዎች እኛ ራሳችን በራሳችን የምንወስነው ሰዎች የምናማክርበት ጊዜ አለ። ነገር ግን በራሳችን ህይወት አስቸኳይ ውሳኔዎች፣ ፈጣኝ ውሳኔዎች የሚያስፈልጉበት ሰዓት እኛ ሊደር ሆነን ነገር ግን የትኛው ሊደር መሆን የሚገባን ሰዓት አሁን በዚህ ሰዓት ነው ማለት ነው። በማን? በአውቶክራቲክ ሰዓት። አውቶክራቲክ ስትሆን ሙሉ ኃላፊነት ራስን ትወስዳለህ ማለት ነው። አውቶክራቲክ ስትሆን ከፍተኛ የሆነ በራስ መተማመን ሊኖርህ ይገባል። ለምን? የተሳሳተ ውሳኔ እንዳትወስን። ለምን? የሌሎች ሰዎች ሀሳብ፣ የሌሎች ፓርቲሲፔሽን ግብአት የማታደርግበት ሰዓት ስለደረስክ አውቶክራቲክ የምትወድበት ጊዜ ስለደረሰ አሁን በራስ መተማመን ያስፈልጋል ማለት ነው። አሁን በዛን ሰዓት እንዴት ነው የሆነ አጋጣሚ ሲያጋጥም አውቶክራቲክ ልትሆን ነው እያልከን ነው። ነገር ግን በዛን ሰዓት እንዴት ነው በራስ መተማመን የሚኖረን ካላችሁ፣ ለዚህ ዋነኛ መፍትሄ የሚሆነው ንቁ ሆኖ መጠበቅ ነው። በህይወት ሁሌ ንቃት የሚል ሀሳብ አለ። ሁል ጊዜ ስፒሪቹዋል አዌክኒንግ የምንለው ነገር፣ ኮንሽስነስ የምንለው ነገር በዚህ የአውቶክራቲክ ሊደርሺፕ ስታይል ይመጣል ማለት ነው። ሁልጊዜ አንድ መሪ ሲባል ሁልጊዜ መንቃት አለበት ከእንቅልፍ ውጭ። በዚህ አጋጣሚ እንቅልፍም በቀን ከእንቅልፍ ከተነሳ በኋላ እስከምተኛ ጊዜ ንቁ ሆነ ከቆየ 12 ሰዓት ንቁ ከነበርክ፣ በዚህ አጋጣሚ የሚገርማችሁ ነገር ቸክ አድርጉት፣ ስተኛም የተበላሸ እንቅልፍ አይኖርህም ማለት ነው። ኦልሬዲ የነቃ እንቅልፍ ነው ምተኛ። ምን አይነት ፍልስፍና ነው እንዳትሉኝ፣ ያው ኤክሰርሳይዝ ስታደርገው ነው የሚገባሽ ወይም ደግሞ። ስለዚህ የነቃ ሰው ሆኖ መጠበቅ አንድ የሊደርሺፕ ኳሊቲ ነው። የማን ሊደርሺፕ ኳሊቲ? የሁሉም የሊደርሺፕ ኳሊቲ። ነገር ግን ፈጣኝ ውሳኔ ለመወሰን በራስ መተማመን እንዲኖርህ የነቃ ውሳኔ ለመወሰን የነቃ ሰው ሆነ መጠበቅ አለብህ ማለት ነው። ስለዚህ በአውቶክራቲክ ሊደርሺፕ ስታይል ከፍተኛ ግንዛቤ ሊኖር ይገባል። በተለየ መንገድ ለምን የሌሎቹ ሀሳብ አታሳትፍም? ለምን? ሁኔታው ወቅቱ የአውቶክራቲክ ጊዜ ነው የሚሆነው። ቅድም እንዳልኳቸው ምሳሌዎች አሉ። በህይወትህ አስፈላጊ በጣም እጅግ በጣም አንገብጋቢ የሆነ ጉዳይ ሲያጋጥምህ ባለቤትህ፣ እህትህ፣ ወንድምህ፣ ጓደኛ ላታማክር ትችላለህ። ከመቅጽበት የሚወሰኑ ውሳኔዎች በሙሉ አውቶክራቲክ ሊደርሺፕ ስታይሎች ይባላሉ ማለት ነው። በዚህ ከተግባባን ወደ ሁለተኛው እናልፋለን። ሳብስክራይብን እንዳይረሳ። ሁለተኛው ሌዚስፌር ሊደርሺፕ ይባላል። ሌዚስፌር ደግሞ ፓሲቭ ነው፣ ፓሲቭ ሊደር ነው። ይሄ ደግሞ የራሱ ውሳኔ ሳይሆን ሰዎች የሚናገሩት ሰዎች የሰጡትን ሀሳብ በመውሰድ ወደ ተግባር የሚቀይር ኢምፕሊመንት ለማድረግ የሚሞክር ሰውን ማለት ነው። ዝም ብሎ የሚተኛ ሰው ማለት አይደለም። ፓሲቭ የሚሆንበት መንገድ አለ። ለምሳሌ አንድ ሰው አንተ በምትመራው አሁን ለምሳሌ አንተ የምታዳምጠኝ ሰው መሪ ልትሆን ትችላለህ። የሆነ ማንኛውም ድርጅት፣ ማንኛውም ኢንስቲትዩሽን፣ ማንኛውም ኦፊስ እየመራ ልትሆን ትችላለህ። አንዳንዴ ሌዚስፌር መሆን አለብህ። በዚህ አጋጣሚ ኦልሞስት ማናጅመንት፣ ኢኮኖሚክስ፣ አካውንቲንግ፣ በሌሎች ሊደርሺፕ የተማራችሁ ሰዎች እነዚህ ሶስቱ ሌዚስፌር፣ ዲሞክራቲክ፣ አውቶክራቲክ የሚባሉ ሊደርሺፕ እናውቃቸዋለን። ግን ኦልሞስት በጣም የሚገርማቸው ሌዚስፌር ሊደርሺፕ ስታይል እንደ ሰነፍ ሰው ተደርጎ ይወሰዳል። ሰነፍ መሪ አይደለም። አውቀህ ሰነፍ የምትሆንበት ሰዓት አለ። ለምን? በዛን ሰዓት ብትቆጣ የሰራተኛው ግንዛቤ፣ የሰራተኛው አቅም ማዕከል ያላደረገ ውሳኔ ብትወስን፣ ኃይለ ቃል ብትናገር ሰውየውና ሰራተኛውና ስራው ይበላሻል ማለት ነው። አይተህ እንዳላየህ ማለፍ ማለት ነው። ለምሳሌ በዚህ ሁኔታ ላይ ስንወስድ አንድ ቲም
መሪ የቡድን መሪ በሱ ውስጥ 11 ሰዎች ቢኖሩ አንድ ሰው ሁል ጊዜ አርፍዶ ቢመጣ በውስጡ ምንድን ነው ይህ ሰው እያረፈደ የሚመጣው እያለ ሊጨነቅ ይችላል። እኔን እየናቀ ነው፣ ስራው እየናቀው ነው ምናምን እያለ ራሱ በውስጡ መሪ ሊያስብ ይችላል። ግን እስካሁን ሌዘስፈር ሆነ ቆይተ ትሆን ይችላል። አንድ ጊዜ ግን ያንን አጠራቅመህ የመጣኸው ቀን 1 ሰዓት እያረፈደ ከመጣ ዛሬ 2 ሰዓት ካደረገው በደንብ ከቁጥጥርህ ውጭ የሆነ ስሜት ያጋጥምህና ልትናገረው ትገደዳለህ። በዛን ሰዓት ሰውየው በአንተ ያየውን ስሜት አይቶት የማያውቅ ኃይለ ቃል ይሰማልና ይደነግጣል። በዛ ሂደት ውስጥ ሰውየው ምን ሊሆን ይችላል? ስራው ይጠላዋል፣ አንተን ሊጠላ ይችላል። አትናገረው እያልኩ አይደለሁም። 1 ሚኒት ማናጅመንት መጠቀም አስፈላጊ ነው። ኦር 5 ሚኒትስ ማናጅመንት እንደ ቀልድ እያዋዛህ በየጊዜው የሚያስፈልገው ነገሩን እየነገርክ እያገዝክ እንደ ቀልድ በዋዛ ፈዘዛ የሚባለው ሊደርሽፕ ስታይል ተጠቅመህ ሰውየው ብታግዘውና ኢንስፓየር አድርገህ። ምክንያቱም ሊደርሽፕ ማለት ኢንስፓየር የማድረግ ስራ ነው ብለናል። ሰዎችን በማነቃቃት ሰዎችን ስራቸው እንዲወዱ፣ ራሳቸው እንዲወዱ። ራሱን ያልወደደ ሰው ሌላ ሰው ሊወድ አይችልም። ሰራተኛው ሊወድ አይችልም። ካልወደደ ስራውን አይወደውም። ያልወደደው ስራ ደግሞ ውጤታማ የሆነ ስራ አያመጣም። ውጤታማ ካልሆነ አንተ መሪ ራስህን በሰራተኞች እገዛ ነው ያንተን ውጤት የሚለካው። ፐርፎርማንስ የሚለካ ኤፊሽንሲ የሚለካ በዛ ልክ ነውና ሌዘስፌር የምትሆንበት ሰዓት መምረጥ አለብህ። ይህም ሲቹዌሽን ያስፈልገዋል። አይተህ እንዳላየ ማለፍ ትልቅ የመሪነት ጥበብ ነው ማለት ነው። ፈገግ ብለህ ሰውየው ሲመጣ ወይ ሰውየው ምናልባት የሆነ ያረፈደበት ምክንያት፣ ስራ ያበላሸበት ምክንያት፣ የሆነ የራሱ ምክንያት ሊኖረው ይችላል። የአቅም ማነስ፣ የስሉችነት፣ የአስተዳደግ ሁኔታ ሊኖረው ይችላል። አንተ አትቀይረውም። እንዳውም የበለጠ የምትቀይረው ዝም ስትለው ነው፣ ሌዘስፌር ስትሆነው ነው። ለራስህም እንደዚሁ በለው። ለሰው ብቻ መምራት መሪነት ማለት ለራስም ጭምር ሰልፍ ሊደርሽፕ አለ፣ ሰልፍ አዋየር ሊደርሽፕ አለ እያልን ስለነበረ ለራስህም የሆነ ስህተት ሲያጋጥም በህይወት ብዙ ችግሮች ያጋጥማሉ። ኢንተርናል ኤክስተርናል። ኢንተርናል ነው እኛ በራሳችን የምንቆጣጠረው ነው። ኤክስተርናል ደግሞ እኛ ማንቆጣጠራቸው ችግሮች አሉ። አሁን በማትቆጣጠረው ችግር ውስጥ አንተ ራስህ እንደ ሰነፍ አድርገህ ወስደህ ራስን የምትወቅስ ከሆነ ችግር ነው ማለት ነው። ሌዘስፌር መሆን አለብህ በዚህ ሰዓት ዝም ማለት። እኔ እኮ ብርቱ ነኝ፣ እኔ እኮ ጀግና ነኝ፣ ይሄ እኮ ከኔ ውጭ ነው፣ ከኔ ቁጥጥር ውጭ ነው፣ እኔ ማድረግ የሚጠበቅብኝ ነገር አድርጌያለሁ በለው። ለራስህ ስሜትህ እኔ እኮ ሰነፍ ነኝ፣ እኔ እኮ እንደዚህ ነኝ የሚል ላክነስ ወይም ደግሞ ምንድን ነው የሚባለው በአማርኛ የባዶነት ስሜት የሚሰማ ከሆነ ይሄ መሪ ልትሆን አትችልም። በፈጣሪ የተሰጠ ጸጋ፣ የመሪነት ጸጋ አባከንከው ማለት ነው። ስለዚህ ሌዘስፌር የምትሆንበት ሃንድ ኦፍ ነው። እጅን ማንሳት ያለብህ ነገር አንሳ። እጅን ማስገባት ያለብህ ነገር ማስገባት። ለምሳሌ ቅድም አውቶክራቲክ ብለን ነበር። እጅን ማስገባት፣ በማያስገባህ ነገር ማስገባት። ለምን? ህይወትህ የምትመራው አንተ ነህ። ድርጅትህ የምትመራው አንተ ነህ። ትዳርህ የምትመራው አንተ ነህ። አንተ እስከሆንክ ድረስ እጅን ታስገባለህ ማለት ነው። ያ ሙሉ ኃላፊነት በመውሰድ በንቃት ፈጣን ውሳኔን መወሰንን አውቶክራቲክ ሲባል፣ ወይራስ ሌዘስፌር ስንመጣ ግን ኃላፊነቶች ሁሉ ሌሎች ሰዎች በመስጠት በዝምታ ማለፍ። ነገር ግን ሁኔታዎች ይወስናሉ እንጂ አንተ ሁል ጊዜ ድንቅ ነህ እንጂ አንቺ ሁል ጊዜ ድንቅ ነሽ። ራስሽን በማወቅ ሰዎችም እንዳላዋቂ አድርገው ቢያስቡህም አንተ ግን ድንቅ ነህ። ዝም በላቸው። ዝም ስትል ነው ሰዎችም ያንተ ብልጥነት ያንተ ድንቅነት በውስጥ እንዳለ ይገነዘባሉ። ያ ነው ሚስጥሩ፣ የዓለም ሚስጥር ማለት ነው። ሶስተኛው ሁለታየን ዲሞክራቲክ፣ ባለፈው ሃምብል ነው ያየነው። ዛሬ ደግሞ ዲሞክራቲክ ሊደርሽፕስ ምንድን ነው የሚለውን ነገር የሌዘስፌር ሊደርሽፕ ስታይል ኦልሞስት ተቃራኒ ነው ማለት ነው። የሌሎች አቅምና ተሳትፎ የሚያስፈልግ ነው። የሌሎች ሀሳብ መሰብሰብ የሚችል አንተ እንደ መሪ የሌሎች ሀሳቦች
ስሜቶች በመገንዘብ በመሰብሰብ የጋራ የሆነ ግንዛቤ በመፍጠር የጋራ የሆነ እቅድ በማቀድ የጋራ የሆነ ተግባር በመተግበር የጋራ የሆነ ውጤት ለማምጣት የሚያስችል ፕሮሰስ ወይም ደግሞ በማስተዋል የሚደረግ ኢምፕሊሜንቴሽን የሊደርሺፕ ስራ የመሪነት ስራ ዲሞክራቲክ ሊደርሺፕ ስታይል ይባላል። በዚህ ውስጥ ተግባቢ መሆን አለብህ። በሰዎች ላይ ኢንፍሉዌንስ መፍጠር የምትችል ሰው መሆን አለብህ። ለምን? ጊዜ አለ። የሰዎችን ሀሳብ ለማድመጥ ጊዜ አለ፣ ሰፊ ጊዜ አለ። ዲሞክራቲክ ስትጠቀም ሁኔታው ብቻ አይደለም፣ ቦታው፣ ጊዜው፣ ፕሮሰስ ግራጁዋሊ ነው። ስለዚህ ጊዜ ስላለ የሰዎች ሀሳብ ስላለ በማስተዋል በጣም ድንቅ የሆነ ሀሳብ፣ ድንቅ የሆነ ተግባር፣ ድንቅ የሆነ ውጤት የምታመጣበት የሊደርሺፕ ስታይል ዲሞክራቲክ ስታይል ይባላል። በዚህ ሰዓት የማያቋርጥ ተግባር፣ የማያቋርጥ ክትትል፣ የማያቋርጥ ድጋፍ፣ የማያቋርጥ ጽናት የሚያስፈልግበት ሰዓት ዲሞክራቲክ ሊደርሺፕ ይባላል። ባይዘወይ ትላልቅ ሀገራት እና አሜሪካ እና ቻይና ዲሞክራቲክ ብቻ በመሆን አይደለም፣ ግን ስታይላቸው እያንዳንዱ ግለሰብ የዲሞክራቲክ ስታይል ነው የተከተለው። ቻይናዎች አሁን ለምሳሌ ተባብረው አገራቸው ለማነጽ ዲሞክራቲክ ነው። የሁሉም ሀሳብ የሁሉም ተግባር ለቻይናውያን የሚል አምር ይዘው ቻይና አሁን ከ50 ዓመታት በኋላ ያለውን ነገር የምታዩት ተአምራዊ የሆነ ክስተት ለዓለም የሚያስደነግጥ ቴክኖሎጂ የሚያስደነግጥ ልማት ውስጥ ገብተዋል ማለት ነው። አንተም ከራስህ ከአካልህ ከአእምሮ ከመንፈስህ ጋር ተባብረህ የመስራት ዲሞክራቲክ ሊደርሺፕ ነው። ከቤተሰብ ከሚስት ከልጅ ከወንድም ከጓደኛ ከሰራተኛ ሆኖ ተባብሮ የመስራት ሀሳብን ቅንጅታዊ ሀሳብን በማድመጥ ቲም ቢልዲንግ ቲም ስፕሪት የሚባል ሀሳብ የቡድን ውይይት የቡድን የጋራ የሆነ ኮሚኒኬሽን የማድረግ ስራ የዲሞክራቲክ ስታይል ነው ማለት ነው። ይሄ ድንቅ በጣም ከሁሉም የበለጠ የሚባል ነው ማለት ነው። አራተኛው ዛሬ መጨረሻ የምናየው ቢሮክራቲክ ደግሞ ስሙ እንደምታዩት ህግን ተከትሎ ህግና ደንብ የሚባለው አሉ አይደለ? ህግና ደንብ ብቻ ተከትሎ የሚሰራ የሊደርሺፕ ስታይል ነው ማለት ነው። አሁን በዚህ ቅድም እንዳልኳችሁ በህግና ህግ ብቻ የሚገዙ ሁኔታዎች ያጋጥማሉ። ለምሳሌ አንድ የማናጀር ሰራተኛ ወይም ደግሞ የፋይናንስ ሰራተኛ የሆነ ብር ዊዝድሮ ለማድረግ ቼክ መጣ እንበል። አንድ ደንበኛ ከስተመር ቼክ ይዞ ሲመጣ ቼክን ለመክፈል ፔይድ ለመሆን ክራይቴሪያዎች አሉ። የሰውየው ስምና ፊርማ ትክክል መሆኑ፣ እዛ ወረቀቱ ላይ ያለው ቼክ ያለው ፊዚካል ሃርድ ከቨር ያለው ስምና ፊርማ እና እዛ ኮምፒውተሩ ሶፍትዌር ላይ ያለው ስምና ፊርማ ተመሳሳይ መሆን አለበት። ቀኑ መቼ ነው ተጻፈ? አንድ ቼክ እንደምታውቁት እስከ 6 አሁን ካልተቀየረ እስከ 6 ወር ያገለግላል ከተጻፈ። ቀኑ ካለፈ አይከፈልም ነው የሚለው፣ አይከፈልም። ስለዚህ እነዚህ ህጎች ናቸው። ስምና ፊርማ፣ ቀን፣ ፊርማ ሲመሳሰላል ወይ? ቀኑስ መቼ ነው የተጻፈው? እስኪ ለማን ነው ይከፈል የተባለው? ሌላስ አሃዛዊ ቁጥርና ፊደላዊ ቁጥር ለምሳሌ 1 ሚሊዮን ከሆነ በቁጥር 1 ሚሊዮን አለ። እንደገና ደግሞ በቁጥር 1 ሚሊዮን አለ፣ በአሃዝ ማለት ነው። በፊደል ደግሞ 1 ሚሊዮን ብር ተብሎ መጻፍ አለበት። እነዚህ ቼክ ሳያደርግ ቴለሩ ወይ ሜከሩ የባንክ ሜከር የምንለው ለደንበኛው መክፈል አይችልም። ይሄ ህግና ህግ ተከትሎ የሚሰራ ነው። እንደዚህ አይነት ተመሳሳይ የሆኑ ስራዎች የቢሮክራቲክ ሊደርሺፕ ስታይሎች ናቸው ማለት ነው። ሌሎችም አሉ ህግና ህግ ደንብ ተከትለው። ለምሳሌ አንድ ቢሮ ኃላፊ የሆነ ደብዳቤ ከውጭ ሲመጣ ገቢ የሆነ ደብዳቤ ሲመጣ ምን ብሎ ነው የሚመራው? በመመሪያው መሰረት ይፈጸም ይላል፣ ተግባራዊ ይሁን ብሎ ይመራዋል። ወረቀቱ እንደዚህ ማለት ነው። በመመሪያ መሰረት
ተግባራዊ ይሁን ብሎ ነፃ ይወጣል ኃላፊው ማለት ነው። የሚቀበለው ማን መስላችኋል? ይህ ጉዳይ እናውቃችኋለን። ቡድን መሪዎች፣ ዳይሬክተሮች ካላችሁ እንደዚህ ብሎ ከመራው ስፔሲፊክ አድርጎ ካልመራው ይሄ በዚህ ህግና ደንብ መሰረት ይፈጸም ካለ እዛ ያ ወረቀት የተመራለት ሰው ከመቅጽበት ሊፈጽምለት ይችላል ያንን ጉዳይ ማለት ነው። ነገር ግን በህግና ደንብ መሰረት ተግባራዊ ይደረግ ብሎ ከጻፋት ግን በዚህ አጋጣሚ ኃላፊዎች እንደዛ ብላችሁ ባትጽፉ፣ ህግና ደንቡ ራሳችሁ ብታውቁት፣ በገባችሁበት በተሾማችሁት ቢሮ ላይ የምትሰሩት ነገር እያንዳንዱ ነገር ጠንቅቃችሁ ብታውቁ፣ ካወቃችሁ ምን ታደርጋላችሁ? ደንቡ በዚህ ቁጥር በዚህ አንቀጽ እንደዚህ ይላል፣ በዚህ መሰረት ይፈጸም፣ በዚህ አንቀጽና ቁጥር መሰረት ይፈጸም ካላችሁት የሚቀበላችሁ ዳይሬክተር ይሁን ቡድን መሪ በቀጥታ ያስፈጽመዋል ማለት ነው። በህግና ደንብ ካልከው ግን እኔ ታነቃለሁ ብሎ ስለሚያስብ ምን ያደርጋል መሰለህ? ህግና ደንቡ ምንድን ነው የሚለው አሁን ዝም ብዬ ብከፍለው፣ አሁን ዝም ብዬ ባስተናግደው ተጠያቂነት ቢመጣ እኔ ነው የምታነቀው። ኃላፊው እኮ በህግና ደንብ መሰረት ይፈጸም ነው ያለው ብሎ ስለሚጠረጥር ለደንበኛው ምን ያደርገዋል? ህግና ደንብ እስከሚያይ ድረስ ያንገላተዋል። ነገ እስክና በዚህ ሳምንት በዚህ ወር ብዙ ሰዎች የሚጉላሉት በዚህ ነው። ሚስጥሩ ይሄ ነው፣ ያዙት። ደንበኞቹም እየሰማችሁኝ ከሆነ የቢሮ ኃላፊዎችም ማንኛውም የኦፊስ ኃላፊም እየሰማኝ ከሆነ ሰራተኛም እየሰማኝ ከሆነ የቡድን መሪም እየሰማኝ ከሆነ አብዛኛው 90% ቢታይ እኔ ዝም ብዬ የራሴ ግምት ነው ቁጥሩ ቢታይ የደንበኞች የማጉላላት ስራ ከኃላፊ የሚመራው ደብዳቤ ምንጭ ነው። ህግና ደንብ እስኪጸድቅ ብቻ ሳይሆን እስኪያየው እስኪያረጋግጠው ድረስ ምንድን ነው የምትለው? እችን አንደኛ ቶሎ ብሎ ህግና ደንብ ምንድን ነው የሚለው ብሎ ለማየት ጉጉት የለውም ሰራተኛ፣ ይሰላቻል። የት እንዳለ ፋይሉ እኮ እናውቀዋለን። በእያንዳንዱ ቢሮ ያለውን ነገር እኮ እናውቃለን። አጋጣሚ ወደ ቢሮ ሄድኩኝ እንጂ እናውቃለን። በዚህ አጋጣሚ ቢሮክራቲክ የሚል ሊደርሺፕ ስታይል ስላለን ነው እንዲትል ወደዚህ እየገባው ያለው። ስለዚህ የሰራተኞች የማጉላላት ስራ ምንጩ ይህን ነው። ስለዚህ ሲጀመር ሰራተኛው በህግና ደንብ መሰረት ይፈጸም ሲለው ኃላፊው ዝም ብሎ በግምት ሊያስተናግደው ካልሆነ በስተቀር ሁሉ ህግና ደንብ ደግሞ በቃሉ የሚሸመድረው ሰው አይኖርም። በዚህ አጋጣሚ ካላችሁ እጅግ በጣም የምትደነቁ ሰራተኞች ናቸው። ለራሳችሁ ድንቅ ነው። ለራሳችሁ አንጨብጭቡ እያልኩ ነው ጎበዝ። ስለዚህ ነገር ግን ብዙ ሰራተኛ ፍረሽም አለ፣ ያው 20-30 ዓመት የኖረም እንደዚሁ የለመደው ነገር ስለሚያደርግ አንደኛ አያየው ህግና ደንብ የት ነው ያለው ብሎ ሸልፍ ላይ ሄዶ ማየት አይችልም። ቢያይም ጊዜ ይፈጅበታል። ከዛ ደግሞ ሰራተኛው ደግሞ ጉዱ አያውቅም። ለምንድን ነው ይሄ ነገር እኮ ጨርሻለሁ ያለቀበት ጉዳይ ነው፣ ለምንድን ነው እኔ ምን አድርጌ ነው ምን ፈልጎ ኮራፕሽን ፈልጎ ነው ይላል። አንዳንዱ በዚህ አጋጣሚ ኮራፕሽን የፈለጉ ሰው ሊኖሩ ይችላሉ። እኔ አላልኩህም። ምናልባት የሚመለከተ ከሆነ እሺ ውሰደው፣ ማስተካከል ነው ያለብህ። አሁን በሰራተኛው ሰበብ ሌላ ላይ ነገር ባንፈልግ እኔ እባካችሁ ከዚሁ ነፃ ብንሆን ነው የማይንድ ፉልነስ ኦፍ ፒስ የምናገኘው። የአእምሮ ሰላም የሚገኘው ከዚህ ከኮራፕሽን ሰራተኛ ከማጉላላት ውጭ ስንሆን ነው ይመስለኛል እንደኔ። እኔም ብዙ የመሪነት ስራዎች አሳልፌያለሁ። ተመስገን ፈጣሪ። ያው ፈጣሪ ነው የሚረዳ። ትንሽ ነገር ለፈጣሪ ትንሽ እውነትና ትንሽ ስራ ካሳየው ፈጣሪ በሙሉ ይደግፋል። ወደዛ ውስጥ እንዳትገባና ፈጣሪ ደግፎኝ አሁን እኔ እስከዚህ ዕለት ሰላም ነው ያለው። እነዚህ አንተም እስካሁን የጠፋውን ነገር ካጠፋህ ነው እስካሁን ብዙ ሰራተኞች ካለማወቅህ በመሰልቸት በስንፍና ወይ በኮራፕሽን በብልግና መሰረት አድርገህ ሰዎችን አስቀይማ ከሆንክ ለደንበኞች ይቅርታ በማለት ከውስጥህ ነው እንጂ እያንዳንዱ ሰው
ሰራተኛ ቤቱን እያንኳኳ ይቅርታ ልትል አይደለም። ከልብህ ሰዎችን ይቅርታ በማለት እኔ ይቅርታ አድርጌያለሁ፣ ለራሴም ይቅርታ አድርጌያለሁ፣ ከእንግዲህ በኋላ እውነተኛ ሰራተኛ መሆን እፈልጋለሁ። ካልቻልክ ወጥተህ የራስህ ስራ መስራት ነው ያለብህ። ትችላለህ። ብዙ ነገር አለ፣ ብዙ አማራጮች አሉ። ስለዚህ ቢሮክራቲክ ሊደርሽፕ ስታይል ነው ያለ ነው በዚህ ሰዓት። ስለዚህ በቢሮክራቲክ ሊደርሽፕ ስታይል ህግና ህግ ተከትለ የምትሄድበት መንገድ ቢሮክራቲክ ሊደርሽፕ ስታይል ነው ማለት ነው። ይሄ ግን እውነተኛ የሆነ ህግና ደንብ መከተል ማለት ነው። ነገር ግን አንዳንዴ ውስጥህ እውነተኛ እስከሆነ ድረስ፣ ውስጥህ ከፈጣሪ ጋር የተገናኘ እስከሆነ ድረስ if you are connected with God ይህንንም ሽረህ ሰዎች የሚጉላሉበት መንገድ ካለ አንተ ቢሮክራቲክ ሳይሆን ዲሞክራቲክ በመሆን ሰዎችን አሳትፈህ ስፔሻል የሆነ ዲሲሽን አድርገህ ችግሩ ልትፈታው ይገባል። ህጉ እንደዚህ ይላል ምናምን አይደለም። ህግን በማርቀቅ ህግንን በመከተል ብቻ አይደለም። እውነተኛ እስከሆነ ድረስ ህግ አያስፈልግም። ህግና ህግ መሰረት አድርገህ ህግ የወጣውን ህግ ሁሉ ትክክል ነው ማለት አይደለም። በየጊዜው የሚሻሻለው እኮ ለዛ ነው። በየጊዜው ህጉ ይሻሻላል። የትኛውም ህግ ከህገ መንግስት ጀምሮ ማለት ነው። ስለዚህ ከህገ መንግስት በላይ ሰው ነው። ምን አይነት ሰው ሲሆን ግን ድንቅ፣ ታማኝ፣ ሐቀኛ፣ አስተዋይ፣ ልበ ሩሩ፣ ቸር፣ ደግ፣ ሰጪ ሲሆን ህግ አያስፈልገው። ህግ የሚያስፈልገው ከህግ ውጭ ለመሄድ የሚሞክሩ ከሰውኛ ውጭ ያሉ ሰዎች ናቸው። ስለዚህ አንተ ይህንን ቢሮክራቲክ የምትከተለው ምናልባት ለሚያስፈልጋቸው ሰዎች እንጂ አንተ ከልብህ ያንን ነገር የሚፈታበት መንገድ ካለ ዲሞክራቲክ ሊደርሺፕ ስታይል ተከትለህ ችግሩን መፍታት ትችላለህ። የደንበኛውን ችግር መፍታት ትችላለህ። ለህይወትህም ጭምር እንደዚህ ነው። ለሚስትህም ጭምር እንደዚህ ነው። ሁሉ ጊዜ ጠዋት እኮ እንደዚህ እኮ ብዬሽ ነበረ፣ እንደገና ዛሬ ደገምሽው፣ ከእንግዲህ በኋላ እንደዚህ ማድረግ አለብሽ ብለህ ህግና ህግ ማውጣት፣ ያንን ህግ ከሻረች ካስተላለፈች በህጉ መሰረት ትቀጣታለህ ማለት ነው። እስከ ፍችም ልትፈጽም ትችላለህ ማለት ነው። ነገር ግን አንዳንዴ ሌዘስፌር የምትሆንበት ሰዓት አለ። አንዳንዴ ዲሞክራቲክ የምትሆንበት ሰዓት ነይ እስኪ እናውራ፣ ቁጭ እንበል እስኪ። ምንድን ነው ችግራችን? እንደዚህ ያረግሽው፣ ትናንት እንደዚህ ያረግሽው፣ ጠዋት እንደዚህ ያረግሽው አውቀሽዋል፣ ግን እኔ ግን ትክክል አይመስለኝም። አንቺ በምንድን ነው ያየሽው? ነይ እስኪ ብሎ ማውራት እጅግ በጣም ጥልቅና ድንቅ የሆነ የመሪነት ብቃት ነው። መሪነት ሲባል ቅድም እንዳልኳቸው የሀገር እና የአህጉር የዓለም መሪ መሆን አይደለም የሚጠበቅበት። የራስህ መሪ ሳትሆን ትዳር ማግባት አትችልም። ብታገባም ታፈርሰዋለህ። ባታፈርሰውም በጭቅጭቅ መቃብር ትወርዳለህ ይመስለኛል። ስለዚህ ሁል ጊዜ አውቶክራቲክ ኦር ቢሮክራቲክ መሆን ጥሩ አይመጣም። ተመራጭ የሚሆኑ ትራንስፎርሜሽናል ሊደርሺፕ ስታይል፣ ሌዘስፌር ሊደርሺፕ ስታይል ኤንድ ዲሞክራቲክ ሊደርሺፕ ስታይል ቢሆኑ እስካሁን ካየናቸው ነገሮች ከሰባቱ የተሻሉ 3 ናቸው። ትራንስፎርሜሽናል፣ ዲሞክራቲክ ኤንድ ሌዘስፌር። ከነዚህ ደረጃ ማውጣት ከቻልን የመጀመሪያው የሚመጣው ትራንስፎርሜሽናል ነው። ሁለተኛው ዲሞክራቲክ ነው። ሶስተኛው ሌዘስፌር ካየናቸው ውስጥ ነው። ሌዘስፌር ሰዎች እንዲወስንልህ የሰዎችን አንተ ሃንድ ኦፍ ሆነ አንተ ራስን ቁጭ አድርገህ ሰዎች በራሳቸው በፍቃዳቸው የሆነ ነገር እንዲያደርጉ መፍቀድ ማለት ነው። በዝምታ አይተህ እንዳላየ ማለፍ ማለት ነው። ትራንስፎርሜሽናል ባለፈው ያልነው ግን አንደኛው ነው። ለውጥን በማስቀደም የሚመጣውን ለውጥ ከአድማስ ባሻገር ራዕይና ፐርፐዝን ታሳቢ በማድረግ እነዚህ ዲሞክራቲክና ሌዘስፌር በውስጡ አስገብተህ ሁሉም ሊደርሺፕ ስታይሎች በውስጡ በትራንስፎርሜሽናል ሊደርሺፕ ስታይል ውስጥ በማስገባት ደግሞ የማይመጣ ችግር
አልፎ መሄድ፣ ደግሞ የማይመጣ መከራ አልፎ መሄድ፣ ደግሞ የማይመጣ ድህነት አልፎ መሄድ ትራንስፎርሜሽናል ሊደርሺፕ ስታይል ይባላል ማለት ነው። እና ሰዎች ትራንስፎርሜሽናል ሊደርሺፕ ስታይል ቢሆኑ ተመራጭ ይሆናሉ ማለት ነው። ለውጥን አሻግሮ ለውጥን ማየት ማለት ነው። ለለውጡ ቢግን ዊዝ ዘ ኤም፣ አሁን የምትደርስበትን አሁን በዚህ ሰዓት ደርሰህ ማየት መቻል የለውጥ መንገድ ነው ማለት ነው። ማንም ሰው ያልሄደበት፣ ማንም ሰው ያላየው ማየት፣ ማንም ሰው ያልሰማው እንዲሰማ የማድረግ ሂደት የሊደርሺፕ ስታይል ትራንስፎርሜሽናል ሊደርሺፕ ስታይል ነው ማለት ነው። አሉ ሌሎችም አሉ፣ በቀጣይ የምናያቸው ይሆናል። ስለዚህ ዛሬ ያየናቸው የአውቶክራቲክ፣ ዲሞክራቲክ፣ ሌዜስፌር እና ቢሮክራቲክ ሊደርሺፕ ስታይሎች አሉ። ከነሱ ስናወራ ለእናንተ ኢምፕረስ ያደረጋቸው የትኛው ነው? ስለዚህ ኮሜንት ላይ አስቀምጡት እስኪ። ሀሳብም ካላችሁ ይሄ ነገር የተናገርከው እኮ ትክክል አይደለም የምትሉት ካለ በሰላም ነው የምቀበለው። ያው እንነጋገራለን፣ ከዛ መልስላችኋለሁ። ኮመንት አድርጉ፣ ችግር የለው። ይሄ ቀጥልበት፣ በዚህ መንገድ እንዳውም ብታሻሽለው ይሻላል፣ እና በዚህ መንገድ ደስ ብሎኛል እና ከዚህ የበለጠ ደግሞ ብታሳየን የምትሉ ካላችሁ ያው እንዳልኳችሁ ቻናሉ አዲስ ነው፣ ማደጉ አይቀርም። ስለዚህ አብረን እናሳድገው፣ አብረን እንደግ። ይሄ ጀማሪ ነው። በዚህ ሰዓት 13 አሁን በዚህ የምናገርበት ጨምሮ ካልሆነ 13 ሰብስክራይበር ነው ያለው። በ13 ሰብስክራይበር እንዲህ ብለን ስራው ከጀመር ነው ሰዎች እያደጉ የሰዎችን ሀሳብ እያሰባሰብን የእኛንም ሀሳብ እያሰባሰብን አብረን የምናደግበት ጊዜ በአጭር ጊዜ እውን የምናደርግበት ወቅት ይመጣል፣ እርግጠኛ ነኝ። ስለዚህ እናንተም ኑ አብረን እንደግ ነው የምላችሁ። ስለዚህ ሳብስክራይብ ሳታደርጉ እንዳታልፉት። ደግ መሆን ከዚህ ነው የሚጀምረው። እኔ ብዙ ጓደኞች አለ በጣም የሚገርማችሁ ማለት ነው። ሳብስክራይብ በማድረግህ ምንድን ነው ችግሩ? ሳብስክራይብ ብታደርገው ምን ትሆናለህ? ግን ሳብስክራይብ ስታደርጉ ምን መሰለህ፣ ሌሎች ሰዎች እንዲያዩት እድል ይፈጥራል ማለት ነው እንጂ አንተ ሳብስክራይብ ሳደረግከው ብር ወደ እኔ ይመጣል ማለት አይደለም። ቢመጣስ ምን አደርገዋለሁ? እኔ እስካሁን እየኖርኩ ነው። እድሜ መቼ እንደሚሞት አላውቅም። ግን ሰዎችን እንርዳ የሚል ሀሳብ እስካለ ድረስ ሰዎችን የመርዳት ደግሞ አንተ ሳብስክራይብ ስታደርግ አንድ ሰው ረድተህ ሊሆን ይችላል፣ አይታወቅም። ወደ ሌሎች ሰዎች እንዲደርስ ስለምናደርግ ማለት ነው። ኤኒዌይስ ከፈለክ ነው፣ ካልፈለክ ተው፣ ዝም ብለህ አድምጥና ሀሳብን አጋራኝ። መልካም ጊዜ ይሁንላችሁ። ቴንክ ዩ